እንደምን አመሻችሁ። እግዚአብሔር የተባረከ ይሁን። እግዚአብሔር ስለረዳችሁ እስቲ ክብር ለንጉሥ እናምጣ። እግዚአብሔር ስለረዳችሁ እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር የረዳው እስራኤል ምስጉን ነው ይላል። እግዚአብሔር ስለረዳው እስራኤል ምስጉን ነው። እግዚአብሔር ስላዳነው እስቲ እግዚአብሔር ያዳነው፣ እግዚአብሔር የረዳው፣ እግዚአብሔር ሕይወቱን የለወጠለት ክብር ለንጉሥ ያምጣ። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ዛሬም እግዚአብሔርን ቃል አብረን እንካፈላለን። ዳላሶች ትናንት እንዳልኳችሁ ያው ፈገግ ብላችሁ እንድታዳምጡ በጣም አሳስባችኋለሁ። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ዛሬ አብረን የምናየው ቃል ርዕሱን መጀመሪያ ልንገራችሁና በርዕሱ እዛ በኋላ ያሉትን ሐሳቦች 12 ነጥብ አላበዛም ዛሬ በጣም ግን በ5 ነጥብ ነው የምንገላገለው። እግዚአብሔር ይረዳናል። ክብር ለኢየሱስ ይሁን። ርዕሴ ከርዕስ ቢጀምር በጣም ጥሩ ነው። ማለት አሉ ሰዎች ወደ ህይወታችን እግዚአብሔር የሚያመጣቸው እግዚአብሔር የሚያዘጋጃቸው በህይወት ዘመናችን ለሆነ ዓላማ፣ ለእግዚአብሔር አጀንዳ፣ ለእግዚአብሔር ፕሮግራም ሰዎች እንዳሉ በእግዚአብሔር ቃል አብረን እንማራለን። እነዚህ ሰዎች እስካሁን የረዱን ሰዎች እነዚህ ሰዎች ምክንያት የሆኑ ሰዎች ናቸው። አሁንም በቀጣይነት ይህንን ሐሳብ በሚገባን በአብሮት ውስጥ ስንሆን በቀጣይ ዘመናትም መለኮታዊ የሆነውን አላደለ በፊታችን ያሉትን ነገሮች አጥብቀን እንድንይዝ ይረዳናል ብዬ አስባለሁ። ስለዚህ መግቢያውን ቀስ ብዬ አነባለሁ። ሞር መግቢያው በጣም ወሳኝ ስለሆነ ማለት ነው። ሰዎች እግዚአብሔር እንደሚልክልን ሰዎች እንደሚያዘጋጅልን እስካሁን ድረስ ቤተሰብ ሊሆን ይችላል፣ ከቤተሰብ ውጭ ሊሆን ይችላል፣ ምናቃቸው ማናቃቸውም ሊሆን ይችላሉ። ይሄ መለኮታዊ የሆነ መገጣጠም አሉ ሰዎች በህይወታችን ሌላው ሊያደርገው የማይችል እነሱ ብቻ ለዚህ ለመለኮታዊ ነገር የተሰጡ ሰዎች አሉ በሚል ሐሳብ አብረን እንካፈላለን ማለት ነው። አንዳንዶቹ እነዚህ ሰዎች አንድ ጊዜ ብቻ ወደ ህይወታችን ገብተው ከዛ በኋላ ብዙም ኮኔክሽንም ግንኙነትም ላይኖር ይችላል። ለአንድ ጊዜ ብቻ ይመጡና የሆነ መለኮታዊ ነገር ሊያስጀምሩን ይችላሉ፣ ወይም ደግሞ የተጀመረ መለኮታዊ ነገር ሊያስቀጥሉ ይችላሉ፣ ወይም ደግሞ አንድ የተጀመረ በህይወታችን መለኮታዊ ነገር ወደ ፍጻሜ ሊያመጡ ይችላሉ ማለት ነው። አሉ ሰዎች ሌላው ላናቃቸው እንችላለን። አንዳንድ ጊዜ ከቤተሰብ መካከል ሊሆን ይችላል፣ አንዳንድ ጊዜ ደግሞ ከቤተሰብ ውጭ ሊሆኑ ይችላሉ። እነዚህ ሰዎች በመጽሐፍ ቅዱስ ስናይ ሞር ግልጽ ይሆንልናል። ግን ኢንትሮዳክሽኑ በጣም ወሳኝ ስለሆነ ቀስ ብዬ ሐሳቦችን ያለው ሌሎች አልፎ አልፎ በህይወታችን የሚመጡ ናቸው። ይህ ማለት ይሄንን ያዙልኝና ቶሎ ወደ ሐሳቡ ገባለሁ። ይህ ማለት በቤተክርስቲያን ባሉ አገልጋዮች ወይም ደግሞ በቀጣይነት ያለማቋረጥ የሚያገለግሉን ያለማቋረጥ ያሉ ቤተሰቦቻችንን አይጨምርም ማለት አይደለም። ከነሱ መካከል አንዳንድ ጊዜ ሊሆን ይችላል። ከነሱ ውጭ እነሱ ከበር ማያደርጉትን ማይሸፍኑትን ሌሎች ሰዎች ሊገቡ ይችላሉ የሚል ሐሳብ ነው። ሌላው እግዚአብሔር በሰጠን ቤተሰቦችን መጠቀም አያስፈልግም ማለት አይደለም። አገልጋዮችን መጠቀም አያስፈልግም ማለት አይደለም። ከላይ ጓደኞችን መጠቀም ማለት አይደለም። ከላይ የተጠቀሱት እንዳሉ ሆነው በእነሱ ሰርቭ እንደራረጋል። ትናንት ስንማር እንደነበረው ሰው በጣም አስፈላጊ እንደሆነ ማንኛውም የእግዚአብሔር በረከት ከኛ ከደረሰ በኋላ ለሌላው መትረፍ መጽሐፍ ቅዱሳዊ ሐሳብ ስለሆነ እነዚህ ሁሉ በያዘ መልኩ ማለት ነው። በያዘ መልኩ ከላይ የተጠቀሱት በጠቅላላ ቤተሰብ፣ አገልግሎት፣ ቸርች ሁሉ ነገር የተጠቀሱት ሁሉ ጊዜ ከነሱ ብቻ ኤክስፔክት ስለምናደርግ አንዳንድ ጊዜ ዲስአፖይንትድ እንሆናለን። ስለዚህ አለች ጋፕ፣ ያችን ጋፕ የሚሞሉ ሰዎች አሉ። እሱን ነው እንድናይ የምፈልገው ማለት ነው። ሌላ ሁሉ እንዳለ ሆኖ ማለት ነውና ይህንን ሐሳብ በእግዚአብሔር ቃል አብረን እናያለን ማለት ነው። እና ቶሎ ብዬ ወደ ነጥቡ ልግባ። ለምሳሌ ማርያም ኤልሳቤጥ ለማርያም በጣም ዩኒክ የሆነች ማለት አሁን ሊገባን ይችላል ማለት ነው። ኤልሳቤጥ ለማርያም ዩኒክ መሆኗ ምንድነው? አሁን አስቡ ሁላችሁንም። አሁን እንግዲህ እንደ ትምህርትም እንደ ስብከትም ይሁንና ማርያም ብዙ ጊዜ በብዙ መልኩ ሲነገር ያንግ ወጣት ልጅ እንደሆነች ምንም ጥያቄ የለው። ስለዚህ እቺ ወጣት ልጅ የሆነ ነገር መለኮታዊ የሆነ ነገር በውስጧ ሲመጣ ለአካባቢው ግልጽ ያልሆነ ነገር ነው። አላደለው መሆን የነበረበት ወደ እናትና ወደ አክስት ወደ አጎት እዛው ቤተሰቧ ነበር
ጉዳዩን ሸር ማድረግ የነበረባት። የሆነ ነገር ገጥሞኛል፣ ለምሳሌ ወንድ አላቅም ግን ጸንሻለሁ ብላ ለእናት ለአባቷ ለወንድም ለእህቷ መናገር ነበረባት። ግን ይሄን ጋፕ ሊሞሉ የሚችሉ እንዲህ ክሎዝ ወይ ኢሚዲየት የሆኑ ፋሚሊዎች ሳይሆን አንድ መለኮታዊ የሆነች ኤልሳቤጥ ለሷ ግድ አስፈላጊ ነበረ ማለት ነው። ዩኒክ የሆነ ነገር ነው ማለት። አይ ለማርያም እኮ ኢሚዲየት ፋሚሊ እናት አባቷ ናቸው፣ እህት ወንድሞች ይኖራታል፣ እነሱ ናቸው። ግን ይሄንን ሊረዱ አይችሉም። ምናልባት እናቲቱን ብትነግራት አብደሻል እንደ ብላ ልስቅባት ትችላለች። አንድ መለኮታዊ የሆነ ነገር ግን እሷም መለኮታዊ የሆነ ነገር በህይወቷ የሚካሄድባት ኤልሳቤጥ የግድ አሁን መጽሐፉ ሲነግራችሁ ምን እንደሚለው ኤልሳቤጥ የ6 ወር 5 ወር አይንቀሳቀስም የ6 ወር እርጉዝ በሆነች ጊዜ መልአኩ ገብርኤል መጣና ለማርያም ይሄንኑን ተናገራት ማለት ነው። ይሄንኑን ሐሳብ ሲነግራት መጽሐፍ ቅዱስ ምን ይላል? ሐሳቡን ከነገራት በኋላ አማኝ ናት። በጣም እሷን አለማድነቅ አንችልም። አዳምጥዩን። ለምሳሌ ኤልሳቤጥ እድሜዋ ካለፈ በኋላ ከዘካርያ አረገመን ይሄ ጽንስ መጣ ምናምን የሚለው ፕሪቪየስ የሆነ አላደ ከዚህ ቀደም እንዲህ አይነት ታሪክ አላት። አስሊ ሳራ ይሄንን በዚህ አላደለ ካለፈው እኮ ሰዎች ካለፉበት ምንማረው ነገር አለ ማለት ነው። ሳራና አብርሃም አሉ ብላ የሆነ ነገር አላት ማለት ነው። ማርያም ግን ምንም ነገር የላትም። ዓለም ከተፈጠረ ጀምሮ እንዲህ አይነት ነገር አልሆነም፣ ከዛ በኋላም አይሆንም። እየሰማች ነው። ይሄ ነገር ሲሆን መልአኩ ገብርኤል መጣና ይኸው ዘመድሽ ይላል ኤልሳቤጥ የ6 ወር ሲላት መጽሐፍ ቅዱስ ምን ይላል? ከታተሉ ወደ ተራራማው ሀገር ወደ ዘመዷ ወደ ኤልሳቤጥ ሄደች ይላል። አሁን ማርያምን ሊረዳ የሚችል ማንም አይደለም። አንድ መለኮታዊ ሐሳብና ያላት ጽንስ ያዘች አንዲት እናት አለች ኤልሳቤጥ ማለት ነው። አሁን በቀጥታ ወደ እሷ ሲሄድ ልክ የመለኮታዊ አሰራር አሁን በህይወታችን የሚያስገባው ጣልቃ ገብነት መለኮታዊ ጣልቃ ገብነት እንዴት እንደሚነጋገር እንዴት እንደሚያወራ ሐሳቡን መረዳት ትችላላችሁ። ገና ወደ ተራራው ይላል እስራኤልን የጎበኛቸው አይታችኋል። በጣም ሩቅ ቦታ አይደለችም፣ ትንሽ መውጣት ነው ደጋም። ወደ ተራራማ ቦታ ሄደችና ሰላምታ ላይ ሲነጋገሩ መንፈሳዊ ዓለም መነጋገር ጀመረ ማለት ዩኒክ የሆነ ነገር መከናወን ተጀመረ። ጽንስ መዝለል ጀመረ፣ በመንፈስ መናገር ጀመረች። ታዲያ ማርያምን ተራ የሆነ ሰው ሊረዳት አይችልም። አሁን ሂደን ምናነበው ኤልሳቤጥ የምትለውን ወንድሞቿ እህቶቿ ሊረዱ በፍጹም አይችሉም። አሉ ሰዎች በህይወታችን ውስጥ እግዚአብሔር የሚያስገባቸው ለአንድ መለኮታዊ ሐሳብ ጅማሬ ውስጥ የሚከቱ ስለነሱ እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሜን። እንደ ኤልሳቤጥ አይነት ሄጀላንብ ሉቃስ ምዕራፍ 1 ላይ ምን ይላል እግዚአብሔር ቃል? ሁላችሁም ታወጡ ደስ ይለኛል። ምዕራፍ 1 ቁጥር 36 ገብርኤል መልአክ ያላችሁ እነሆ ዘመድሽ ኤልሳቤጥ እርሷም ደግሞ በርጅና ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ለነበረች ይህ 6ኛ ወር ነው። ቁጥር 56 ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤትም አልተመለሰችም። ማርያም ምን እያደረገች ነው? 3 ወር እስቲ 3 months ምን እያደረገች ነው? ሊግባቡ የሚችሉ መለኮታዊ ነገር የያዙ 2 የእግዚአብሔር ሰዎች እንደሱ ብቻ ናቸው ማለት። ሌላው ሰው መንገድ ላይ ያለ ሰው ማርያምን ቢል ያፌዝባታል፣ ይቀልድባታል፣ ብዙ ነገር ሊል ይችላል። ነገር ግን መለኮታዊ ንክኪ ሁሉ ጊዜ አስፈላጊ ነገር ነው። 3 ወር እናቷ ልትረዳት አልቻለችም። ኢሚዲየት ፋሚሊ ልረዳት አልቻለም። ይሄን መለኮታዊ ሐሳብ ማንሸራሸር ሂደቱን ማካሄድ አልቻለም። ነገር ግን ኤልሳቤጥ በመንፈስ ተሞልታ ምን ይላል? የጌታ እናት መጣች እያሉ ኮሙኒኬት ሲደራረጉ በመንፈስ ያላችሁ ማለት ነው። ዛሬ በጌታ በኢየሱስ ክርስቶስም በህይወታችሁ በላይፋችሁ አንድን መለኮታዊ ነገር አስጀማሪ ሰዎች እግዚአብሔር ስለሚሰጣችሁ ያን ሚስ እንዳታደርጉ በኢየሱስ ስም ባርካችኋለሁ። አሜን አሜን። በህይወታችሁ አስጀማሪ የሆኑ ሰዎች አሉ። 3 ወር ቆየች ይለናል። ምን እያደረገች ነው? ይግባባሉ፣ ይነጋገራሉ። የመለኮት ሐሳብ በውስጣቸው እየተካሄደ ስለሆነ ኤልሳቤጥና ማርያም የአንድ ቀን ይመስለናል። መጽሐፉ የሚለው ቁጥር 56 ሲደንና ነው 3 months አብረው ቆዩ። ከ3 ወር በኋላ ነው ማርያም የተመለሰችው ይላል። ምን እያደረገች ነው? ስለዚህ ዛሬ እግዚአብሔር አምላክ በህይወታችን እግዚአብሔር የሚያመጣቸው እግዚአብሔር የሚያዘጋጀው ሰዎች አሉ። አንዳንድ ጊዜ
ሊያስጀምር ማለት ነው። አሉ እግዚአብሔር በሕይወታችን አላህ ጅማሬው ሲያስገቡ ሊረዱን የሚችሉ እነሱ ብቻ፣ ሌላ እኮ አያስፈልግም ማለት አይደለም። ዮሴፍ በሁለተኛ ደረጃ በሕይወቷ ላይ በጣም ይረዳት ነበር። ዮሴፍ ታስታውስ እንደሆነ በጣም ቅን የሆነ በጣም ጻድቅ የሆነ የእግዚአብሔር ሰው ነው ይላል መጽሐፍ ቅዱስ። ብዙ ጊዜ ስለ መሬጅ እኔ ሳስተምር ይህን ሰው በጣም እጠቀምበታለሁ። ምን አይነት የተባረከ ሰው ነው! ምን አይነት የተባረከ ሰው ነው! አስባችሁ ታውቃላችሁ? በተለይ ለኛ ለኢትዮጵያና ለኤርትራውያን አስባችሁ ታውቃላችሁ? ለነጭም ቢሆን አስባችሁ ታውቃላችሁ? ሚስትህ ከሌላ ምናምን ሂዳ ምናምን አስባችሁ ታውቃላችሁ? እየሰማችሁ ነው? እያወቀ ኢንቴንሽናሊ መጽሐፍ ቅዱስ በጣም ልቤን የሚነካው ክፍል ማለት ነው። ስለ መሬጅ ይሄንን ታስቡ በጣም የሚገርም ፓወርፉል የሆነ ትምህርት አለ ማለት ነው። ኢንቴንሽናሊ አውቆ ማለት ነው። ስለዚህ ገመና አለ መሸፈን ማለት ነው። ጻድቅ ስለነበረ በስውር ይላል መጎዳቴን እሷ ከምትጋለጥ እሷ ተወግራስ ከምትሞት እንዲሁ እኔ ልዋረድ ሰውም ቢያቅ ልዋረድ ብሎ አክሽን የወሰደ የእግዚአብሔር ታማኝ ሰው ነው ይላል መጽሐፍ ቅዱስ። ግን ብዙ ጊዜ 3 ጊዜ ካነበባችሁ መልአክ ያነጋግረው የነበረ አሁንም ማርያም በያዘችው መለኮታዊ ያው ታውቃላችሁ ለናንተ ሀውት ትምህርት አይደለም። ማን ማርያምን ምን ይዛ እንደነበረ ጽንሱ ማን እንደሆነ ስለምታውቁ ብዙ ወደዛ ዲቴል ባለ ዮሴፍ መልአክ ያናገረው እንዳትተው ካለው በኋላ ለማርያም ይሄንን የመለኮታው የተጀመረ ለኔና ለናንተ ሕይወት ሰጪ የናዝሬቱ ኢየሱስ ተወልዶ አይደለም ወደ ግብጽ ሄድ ዘንድ መልአክ የሚያናግረው ዮሴፍን ነው። መጽሐፍ ቅዱሳችን የዘር ሐረጉም ሲቆጠር ደግሞ ከይሁዳ ነገር ስለሆነ ዮሴፍን ነው። ማቴዎስ ወንጌል ሄዳችሁ ስታነቡ የትውልድ ሐረግ ላይ ብዙ አብርሃም ይስሐቅን ወለደ ይላል። ኦፍ ኮርስ ዳዊት አብርሃም የሚል ሐሳብ አለ። ከዛ በኋላ የዘር ሐረግ ሲቆጠር አብርሃም ይስሐቅ ያዕቆብ ከዛ በኋላ የይሁዳን ነገር በሙሉ ይዞ ይወርድና ዮሴፍ ጋር ያገናኘናል ማለት ነው። ለማርያም ኤልሳቤጥና ዮሴፍ በጣም ኢምፖርታንት ናቸው። ዛሬ ወገኖች ሆይ ስንት ኢምፖርታንት ሰዎች አሏችሁ። ዛሬ በመንፈስ ለይታችሁ ኮኔክት ልታደርጓቸው የሚገባ ብዙ መንፈሳዊ ዓለም ላይ ሊረዷችሁና ሊያግዟችሁ የሚገቡ ብዙ ሰዎች እንዳሉ አስባለሁ። ስለዚህ በሕይወታችን ያለን የእግዚአብሔር ጅማሬ ማረጋገጫ የሚሰጡ ሰዎች አሉ ማለት ነው። ኤልሳቤጥ ላንባሁን ይህንና ወደሚቀጥለው ነጥብ ላይ ምዕራፍ 1 ቁጥር 44 ያለውን ክፍል 41 እስከ 43 ላንብ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ቁጥር 41 ላይ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። ዋው! እግዚአብሔር የተባረከ ይሁን። እንዲህ አይነት መለኮታዊ የሆነ መገጣጠም እግዚአብሔር በመለኮታዊ መገጣጠም ይባርካችሁ። እግዚአብሔር ያገናኛችሁ። የእግዚአብሔርን ፕሮግራምና አጀንዳ የያዘ ሰው ጋር እግዚአብሔር ያገናኛችሁ። አሜን ትላላችሁ ወይ? ምን ይላል? በኤልሳቤጥ መንፈስ ቅዱስ ሞላባት። የማርያም እናትና አባት ሊረዷት አይችሉም። መንፈሳዊ ዓለም ነው። አያስፈልግም ማለት አይደለም። እንዲህ አይነት ኮኔክሽኖች አሉ በምድር ላይ። እግዚአብሔር ያን ኮኔክሽን ያብዛልን። አሜን ትላላችሁ ወይ? ስለዚህ በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ይህንን ኢማጂን ማድረግ አይቻልም የእግዚአብሔር መንፈስ አብርሆት ካልመጣ በስተቀር። አሜን። በእግዚአብሔር አብርሆት እግዚአብሔር ይባርካችሁ። በእግዚአብሔር አብርሆት እግዚአብሔር ይባርከን። ይህን እግዚአብሔር ካላበራላት በስተቀር በፍጹም አይሆንም። የተማሩት ኢንተሌክቹዋል የሆኑት እኮ ብዙ ፈሪሳውያን ካህናት በሙሉ እኮ አይሆንም እያሉ ነው፣ ብላስፌሚ እያሉ ነው እኮ። ይሄ እግዚአብሔር መሳደብ ነው ይላሉ። እግዚአብሔር ግን አበራላት። መንፈስ ሲያበራላችሁ እግዚአብሔር የተባረከ የሆነ ኮምፕሊኬትድ የሆነውን ብራይት ውስጥ ይከታችኋል። ስሙ ለዘላለም የተባረከ ይሁን። አሜን። እዛ መልአኩም መቼ መሸሸት መቼ መምጣት እንዳለበት ዮሴፍን ይጠቀም ነበር ማለት ነው። ስለዚህ ለማርያም ኤልሳቤጥና ዮሴፍ በጣም ኢምፖርታንት የሆኑ ሰዎች ናቸው ማለት ነው። ዛሬ በህይወታችሁ ላይ በህይወት ዘመናችሁ በአገልግሎታችሁ በኑሯችሁ ላይ ብዙ ኢምፖርታንት የሆኑ ሰዎች አሏችሁ። የሆነ ነገር ያስጀመሯችሁ እስቲ አለ የምትሉ እጃችሁን ታወጣላችሁ። አለ ሰው የረዳችሁ በቃ የሆነ ነገር ያስጀመራችሁ እግዚአብሔር የተባረከ። እስቲ ክብር ለንጉሱ አምጡ። እግዚአብሔር ስለረዳችሁ አሁንም በቀጣይ እግዚአብሔር ስለሚረዳችሁ። ሌላው ጳውሎስ ነው። ጳውሎስ ብዙ ኮኔክሽኖች ነበሩት። ምንም ጥያቄ የለው። በጣም የታወቀ ሰው ነው።
አሳዳጅ ነው፣ ምንም ጥያቄ የለውም። ብዙ ሰዎች ነበሩት። ነገር ግን መጽሐፍ ቅዱስ ሁለቱን ሰዎች በደንብ አድርጋችሁ ካያችሁ ሐናንያ የሚባል ሰው ለጳውሎስ በቃ ተርኒንግ አስጀማሪ ነው ማለት ነው። ሐናንያ የሚባል ሰው ሲቀጥል በርናባስ የሚባል ሰው እነዚህን ሰዎች እንዴት አድርጋችሁ ምክንያቱም ሌሎች ብዙ ኮኔክሽኖች ይቀጥላሉ እኮ አንዳንድ ጊዜ የሆነ ቦታ ላይ የሚያስገቧቸው ሰዎች አላችሁ እንመጣበታለን። አሁን ለደህንነታችሁ የሆነ ነገር ያስገቡና ከዛ በኋላ እኮ ይሮውን ብለው አይተዋችሁ ሌላ ሰው ጋር ኮኔክት ያደርጋችኋል። ስንቶቻችሁ ናችሁ ከምንም በላይ ክርስቶስ ኢየሱስን እንድታገኙ ምክንያት የሆኗችሁ ሰዎች ያሏችሁ? እጆቻችሁን አውጡ። ክብር ለኢየሱስ፣ ክብር ለንጉሡ አምጡ። እነዚህን ሰዎች እንረሳቸው አንችልም። አሁን እዚህ ጉባኤ መካከል እዚህ ጉባኤ መካከል ጌታን አለ አይደለ ወደ ህይወቴ እንዲገባ ምክንያት የሆነ ሰው አለ የሚል አለ? እስቲ እጁን ያወጣስ። አሁን እዚህ ጉባኤ መካከል አለች እህቴ አለች? እዚህ የለም? የለም። በጣም በሚገርም ሁኔታ እንዲህ አይነትን ሰዎች ሚስ ልናረግ አይገባም። እኔ አሁን በላይፌ ውስጥ ሁለት ነገር ኢምፖርታንት ነው እላለሁ። እኔ አሁን አንድ ነገር ሳስብ ይሄ ኑሮ ህይወት ወደ አሜሪካ ከኢትዮጵያ መውጣት ምናምን ሳስብ እንደ ሁሉም አስባለሁ ብዬ ልግጥም። ግን በመጀመሪያ እንደ ኢምፖርታንት በህይወቴ ላይ ጌታን እንድቀበል ከኢትዮጵያ መውጣቴን እንደ ዋና አድርጌ አስበዋለሁ፣ ቆጥረዋለሁ። ምክንያቱም ኦልሞስት አብረውኝ የተማሩ በሙሉ ኢትዮጵያ ውስጥ ያሉ በሙሉ ወደ ጌታ አልመጡ። ከነሱ የተለዩ አልሆነ። ምክንያቱም ብዙ ተጽዕኖዎች ስላሉ ማለት ነው። አንድ ላይ ደግሞ ከአንድ ቦታ ደግሞ ጥቅልል የመጣን ሰዎች ደግሞ አንድ ቦታ ላይ እግዚአብሔር እንዴት እንደተገናኘን በጣም ይገርማል አሉ። አሁን አሜሪካ ውስጥ ያሉ ሰዎች ጌታን እንዴት እንዳገኘው የኔ ደግሞ በጣም ይገርማል። እኔን በጣም ማመስገን ትችላላችሁ። ምን አይነት ገርሰው ነው ትላላችሁ? እና አንድ 3-4 ሰዎች ከመጣነው ግሩፕ ውስጥ ጌታን ተቀበሉ። እኔ የምሰራበት ቦታ ራቅ ያለ ቦታ ነው። ከዛ በኋላ ከለታት አንድ ቀን አንድ ወንድም መጣና እንዲህ ነው የመሰከረልኝ። ይሄ ወንድም ፓስተር አንበሌ ይባላል። አሁን ሲያትል ያለ እንዲህ ምስክርነቱ ራሱ እስካሁን ትዝ ይለኛል። አሁን አንዳንድ ሰው የሆነ ነገር በውስጥ ያለፈ ምናምን አሁን የሱ ምስክርነት ትዝ ሲለኝ ምን እንዳለኝ ልንገራችሁ። በጣም ሲምፕል የኔ ደግሞ አማኝነቴ በጣም የሚገርም ነው። ጥሩ አማኝ ነበርኩ ማለት ነው። ምንድነው ያለ? እኛ ጌታን ተቀብለን እኛ በጣም በጌታ ደስ ይያለን፣ አንተ እኮ ጌታን ሳትቀበል በቃ እና አሳስቦኝ ነው የመጣሁ አለኝ። ስራ ቦታዬ ነው እና አይፈቀድልኝም እና እኛ በጌታ በቃ እንጆይ ያረግን አንተ ጌታን ሳትቀበል አለኝ። እና ምንድነው ጌታን መቀበል አልኩኝ። በቃ አለና ሲምፕል ነገር ነው ያለ። እኔ አሁን አእምሮዬ ላይ የሚቃጭለው ምንድነው? እኛ ጌታን ተቀበለን አንተ ሳትቀበል ነው ያለ። እንደዚህ የሚባል ነገር አለ እንዴ? ምክንያቱም አእምሮ አደግ ስለሆነ እሱ የሚለውን ነገር አለመቀበል አልችልም። ለዚህ ነው አንዳንድ ጊዜ ወደ ጌታ ሰዎች ሲመጡ አዲስ ሰዎች ሲመጡ ወዲያውኑ ዱርዬ ከመጣ 50 ዱርዬ ሊመጣ የሚችለው በዛ ዱርዬ ነው፣ በዛ በጓደኝነት ማለት ነው። ስለዚህ ምንም አይነት ደውት አልነበረኝም። ኦኬ ምን ላድርግ አልኩት። በቃ ምለውን ትላለህ አለ። ምንም አላስቸገርኩትም። ምክንያቱም አብሮ አደጌ ነው። በትምህርትም በኦርቶዶክስ በጣም ነው የሚበልጠኝ። እኔ በቃ ጀማሪ ነኝ። ስለዚህ በጣም ነው ትረስት ያደረኩት ማለት ነው። ልላችሁ የፈለኩት ምንድነው? ይሄን ሰው ልረሳ አልችልም። ያገር መውጣቴንም ደግሞ ምክንያት የማደርገው ጌታን እንድቀበል ከተጽኖ ከአካባቢ እግዚአብሔር አምላክ አንተ አዋቂ ነህ ብዬ ሁሉ ጊዜ እግዚአብሔርን አከብራለሁ። ስለዚህ ወንድምም ደግሞ እግዚአብሔርን አመሰግናለሁ። ክብር ለኢየሱስ ይሁን አሉ። ስለዚህ ለጳውሎስ በርናባስ ቁልፍ ነገር ነው። በቃ ተበረታትቶ ከደቀ መዛሙርት ጋር ጆይን እንዲያደርግ ማለት ነው። የነበረውን ሪጀክሽን ይሄ ሰው ጥሩ ሰው ነው እናንተ እንደምታስቡት አይደለም፣ እግዚአብሔርን የሚወድ ነው። አዎ የሆነ ደብዳቤ ይዞ እንደመጣ ታውቃላችሁ። አዎ ክርስቲያኖችን እንደሚጠላ። ሐናንያ ደግሞ በጣም የሚገርም ነገር ነው። ሌላ አፈርሜሽን ነው የሰጠው። ታስታውሱ እንደሆነ ጳውሎስን ጌታ ነው ያናገረው ማለት ነው። ጌታ ሲያናግረው እንደዚህ ነው ያለው። አንተ ማን ነህ ሲለው እኔ ምንድነው ያለው? እኔ ኢየሱስ የምታሳድደኛ ነው ያለ። ታስታውሳላችሁ አይደል? ግን ሐናንያ ሲጸልይለት በሚገርም ሁኔታ የታየህ ኢየሱስ ነው ብሎ እንደገና ኮንፎርም አደረገለት ማለት ሲጸልይለት። ስለዚህ ሐናንያን በጳውሎስ ሕይወት ውስጥ በጣም ኢምፖርታንት ነው። በላይፋችሁ ውስጥ ወገኖች ሆይ እንዲህ የሚያስጀምሯችኋል። ከዛ በኋላ ሐናንያና ጳውሎስን አናይም። ጳውሎስ ከሌሎች ሰዎች ጋር ነው የምናየው በብዛት ማለት ነው። እንደነዚህ አይነትን ሰዎች ሚስ ማድረግ ያስፈልገንም። ምክንያቱም መለኮታዊ የሆነ ነገር አስጀማሪዎች ስለሆኑ ማለት። ይህን ክፍል ላነብ። ሐዋርያት ሥራ ምዕራፍ 9 ሁላችን ማውጥተን በጌታ ስም አነበዋለሁ። ምዕራፍ 9 ቁጥር 6 ጌታ ስሙ ለዘላለም የተባረከ ይሁን። ኢየሱስ ጌታ ነው። አሜን።
ቁጥር እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግርሃል። የሚነግር ሰው አለ። ሁሉም አይደለም የሚነግረው ነገሮች እግዚአብሔር አሳይን ያደረገልን እግዚአብሔር ለኔና ለናንተ ያስቀመጣቸው ሰዎች አሉ። ዛሬ በኢየሱስ ክርስቶስ ስም ያን ሚስ እንዳታደርጉ እኔ ጸልያለሁ። ይሄን ቃልም በጆሮአችሁ አሰማለሁ። ሲክብር ለንጉሱ አምጡ። ጌታ መልካም አይደለም? እግዚአብሔር የተባረከ ይሁን። ሃሌሉያ። ቁጥር 10 ላይ ላነብላችሁ። እዛው ላይ በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደሚባል መንገድ ሂድ፣ በይሁዳም ቤት ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ማን? ጳውሎስ ይጸልያል። ግራ ተጋብቷል። ማን አለው? ክርስቲያን ማለት እኔ የምታሳድደኝ ነህ። በነገራችን ላይ ጥሩ የሆነ ክሊር የሆነ ፒክቸር ያስያዘው ሐናንያ ነው። ጸሎቱም አለበት፣ የሆነ ሜሴጅም ነገረው። አዳምጥኛ አሁን የሚለው እነሆ ይጸልያል። ሐናንያ የሚሉት ሰው ገብቶም ደግሞ እንዲያይ እጁን ሲጭንበት አይቷልና። ቁጥር 13 ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህ ስም የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው። ጌታም ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና አለው። ቁጥር 17 ላይ የሚገርም ሐሳብ አለ። ሐናንያም ሂዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበት መንገድ የታየህ ኢየሱስ ነው አለው። ክብር ለኢየሱስ። አስተዋወቀው፣ ጸለየለት፣ መንፈስ ተሞላ፣ የነበረው የዓይኑ ግርዶሽ ተወሰደለት። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ፣ መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ቆየ። ደቀ መዛሙርቱም ደግሞ ሊተባበሩ ስላልቻሉ በርናባስን እግዚአብሔር ወደ ሕይወቱ አመጣ። አሜን። ብዙ በርናባሶችን ይስጠን። አሜን። እናንተም በበርናባስ መንፈስ ተባረኩ። ሌላውን የምታበረታቱ ሁኑ። ሌላውን አሜን ስለሌላው ወንድምና እህት መልካም ነገር እየተናገራችሁ ክብር ለኢየሱስ ይሁን ወደ መስመሩ የምታስገቡ የእግዚአብሔር ሰዎች እግዚአብሔር ያድርጋችሁ። አሜን አሜን። ስለዚህ ወደ ሕይወታችን የሚመጡ ሰዎች አንደኛ እናደርገው ዘንድ የሚያስፈልገንን የሚነግሩ ሰዎች ናቸው። እነሱን ሚስ ማድረግ የለብንም። በላይፋችን በሕይወታችን እነሱ የሚነግሩን የሆነ የመለኮታዊ ጅማሬ ነው። በሕይወታችን በጣም ኢምፖርታንት የሆነ ነገር እንደሆነ የእግዚአብሔር ቃል ይነግረናል ማለት ነው። ሌላው ሁሉም ሰው የማያደርገውን ነገር ነው። ሌላው ሶስተኛው ዳዊት ነው። በዳዊት ሕይወት ወንድሞቹ አሉ። ብዙ ታሪክ ታውቃላችሁ። ከዳዊት ጋር አብሮ ይወጡ የገቡ የነበሩ ብዙ ታሪክ አሉ። ግን እንደ ሁለት ሰዎች እንደዛ አይነት ሰዎች ብዙ ሊኖሩ ይችላሉ። ግን የዳዊት ሕይወት በሞት አፋፍ አንድ እርምጃ የሆነ ነገር በሚሆንበት ጊዜ እንደ ዮናታንና እንደ አቢግያ የሆነ በሕይወቱና በላይፉ ተርኒንግ ፖይንት ያመጡ ሰዎች የሉም ማለት። ዮናታን በጣም አለ አይደለም ያ የሳኦል ቤት ዳዊትን ለመግደል ይመክራል አለ አይደለም የሆነ ገበታ ላይ እሱን ለማስገደል ብዙ ይሞከራል። ዮናታን እየገባ ነገሩን እያከሸፈ እግዚአብሔር እንደ ዮናታን አይነት ሰዎች ይስጣችሁ። ክፉ ሲመከርባችሁ አሜን የማምለጫ መስመር አሜን ሃሌሉያ በር አስከፋሽ ሰዎችን እግዚአብሔር በሕይወታችሁ ያምጣ። እንደ ዮናታን አይነት ሰዎችን እግዚአብሔር ይስጣችሁ። አሜን አሜን። አቢግያ ደግሞ በጣም የምትገርም ሴት ናት። እንግዲህ ዳዊት ብድግ አለ። ታሪኩን ስለምታውቁ ይሄን ብናነብ በጣም አንደኛ ሳሙኤል ምዕራፍ 25 ላይ ማንበብ ትችላላችሁ። አቢግያ የምትባል በጣም አእምሯ የተባረከ የእግዚአብሔር ሴት ያደረገችው ነገር ዮናታን ዳዊት እንዳይሞት፣ አቢግያ ዳዊት እንዳይገል። አያችሁ እግዚአብሔር እኮ በብዙ ነገር ነው የሚያስፈልገን። አንዳንድ ጊዜ በጣም የሚገርም ነው መሞትና መግደል ኢኳሊ ብታዩት በጣም ይገርማል። ዮናታን ዳዊት እንዳይሞት የሞት እርምጃ እንደዚህ ተቃርበናል ሲል ሰው በጣም ይረዳው ነበር ማለት ነው። ታሪኩ በጣም ሰፊ ስለሆነ አልሄድም። አቢግያ ደግሞ ዳዊት እንዳይገድል ታደርግ ነበር ማለት ነው። ስለዚህ እግዚአብሔር ከክፉ የሚጠብቁን ሰዎች እግዚአብሔር ያመጣል ማለት በሕይወታችን አሜን። ምክንያቱም ዲዘርን ማድረግ አለብን ወደ ክፉ የሚመሩ ሰዎች እንዳሉ ሁሉ። ነገር ግን ዳዊትን እንደዚህ አለችው
አንተ በጣም እንደዚህ አይነት ሰዎች በጣም ፊውቸራችሁን ሁሉ ዴስቲኔሽናችሁን ሁሉ የሚያዩ ናቸው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ምን አለችው? በእጅህ እንዳትበቀል አያለው፣ ስትነግስ አያለው። ባሏ እኮ የሆነ ዕቃ ሰብሮ የሄደ ባሪያ ባል አይደለም መንገደኛ ምናምን እያለው ነው። እሷ ግን ምን ትላለች? አያለው እንደምትነግስ። ነገር ግን በአእምሮህ የህሊና ጸጸት በሕይወትህ እንዳይኖር ይህንን እነግርሃለሁ። በእውነት ከእግዚአብሔር እንደተላከች ዳዊት ይነግረናል። በእውነት እግዚአብሔር ነው የላከሽ። አሜን፣ ክብር ለኢየሱስ ይሁን። እግዚአብሔር የሚልካቸው ሰዎች አሉ። ለሰሰር እንዳንሞት ሳይሆን እንዳንገል፣ እንዳንጠፋ ሳይሆን ጥፋት እንዳናመጣ የሚልካቸው ሰዎች አሉ። እነሱን ማየት በጣም አስፈላጊ ነው ማለት ነው። ሁለት መካሪዎች በዱራችሁ ሊገጥማቸው ይችላል። እንዴት ነው ብትሉ፣ አንደኛው የጥፋት አንደኛው የመልካም ነገር። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ይህን ክፍል ላሳያችሁና ወደሚቀጥለው ልሂድ። እግዚአብሔር መልካም አምላክ ነው። አሜን። አንደኛ ሳሙኤል ዮናታን ማግኘት ትችላላችሁ፣ ግን አንደኛ ሳሙኤል ምዕራፍ 25 ያለውን ግን ላነብላችሁ። ክፉ እንዳይሆንብን የሚከለክሉ ሰዎች አሉ። እግዚአብሔር የተባረከ ይሁን። አሜን 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 አሉ አይደል? ክፉ እንዳይሆንብን አላለ። በጣም የሚገርም በላይፋችን በህይወታችን በስራ ቦታ በቃ አይደል እኛን ከበር የሚያደርጉ እግዚአብሔር ልኳቸው ማለት ነው። እግዚአብሔር የተባረከ ይሁን። አንደኛ ሳሙኤል ምዕራፍ 25 በጣም ይገርመኛል። እንዲህ አስበን ላናቅ እንችላለን። ብዙ የሚከላከሉልን ነው። ነገር ግን እኛ ወደ ጥፋት እንዳንሄድ የሚከላከሉ ሰዎች ደግሞ አሉ፣ በጣም ዩኒክ የሆኑ ማለት ነው። ቁጥር 26 ላይ 25-26 አሁንም ጌታ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ወደ ደም እንዳትገባ እጅህም ራስን እንዳታድን የከለከለ እግዚአብሔር ነው። አሁንም ጠላቶች በጌታ ላይ ክፉ የሚሹ ሁሉ እንደ ናብል ይሆኑ ይላል። ገና በሕይወት እያለ ስለ ባሏ ትናገራለች። እቺ ሴት በጣም የተለየች ናት። እየሰማች ነው። እና ባሏ ምን እንደሚሆን የሆነ ትንቢት ትናገራለች። ሰነፍ ነው ብቻ ሳይሆን ይኸውላችሁ ከዛ ቁጥር 28 ላይ የእግዚአብሔርን ጦርነት ስለምትዋጋ፣ አሜን፣ እግዚአብሔር የተባረከ የእግዚአብሔርን ጦርነት ስለምትዋጋ፣ አሜን። እንደዚህ አይነት ሰዎች እግዚአብሔር ይስጠን። እንደዚህ አይነት ፋሚሊዎችን እግዚአብሔር ይስጠን። እንደዚህ አይነት ሚስቶችን እግዚአብሔር ይስጠን። እንደ እግዚአብሔር ባሎችን እግዚአብሔር ይስጠን። አሜን። አይመጥንህም አንተ የእግዚአብሔር ሰው ነህ የሚሉ ማለት ነው። ኢቭን በቤተሰብ አካባቢ ማለት ባለቤቴ ልጆች ጋር ቁጭ ብለን ስናወራ እኔ በጣም ጨዋታ ወዳለሁ። በጣም ነው ጨዋታ ወድ። በነገራችን ላይ ሳቅ ከጀመርኩ እንደውም እስከማልሰማ ድረስ ስቃለሁ ማለት ነው። እና ሲያው ፓስተር ተኬ ያቃል ማለት እስካሁን ድረስ አብረን የሆነ ሳን ፍራንሲስኮን ሳስታውስ ሳቅ ነው የሚመጣብኝ። ፎቁ አይደለም ትዝታ ያለኝና ለረጅም ጊዜ እኔና አልችልም መቆጣጠር አልችልም። ባይዘው ሳቅ አንዴ ጀመርኩ እና ቤት ቁጭ ብለን ስናወራ የሆነ ነገር ሁሉም ያወራል። ቤተሰቦች በሙሉ ሁላችንም ስናወራ የሆነ ነገር እነሱም ያወሩትን ከተናገርኩ ባለቤት ምን ብትል ጥሩ መሰላችሁ? አንተን አይመጥንህም ትለኛል። እንዴ ለምን ነው የማይመጥነኝ? ልጆቹ ደግሞ what about you ይላሉ። እና ማለት በቃ እኔ የተለየው ሰው እንደሆን ማለት ነው። ነገሩ ጥሩ ነው ሐሳቡ። እኔ ደግሞ በምን ሞግታለሁ ማለት ነው። ኖ ታይትል ለዚህ ቦታ ላይ አይሰራም። ክርስትና ነው። ስታንዳርዱን ከፍ ካደረግነ ልጅ የለም ሚስት የለም፣ ሁላችን እዚህ ላይ መድረስ አለብን። እሟገታለሁ ማለት ልጆቼ ደግሞ ይረዱኛል። ልክ ነው ዳዲ ይላል። አሜን ትላላችሁ ወይ? እና አቢግያ አሁን እያለችን ያለ ምንድነው? የ400 ምናምን ሰራዊት ይዘ አንድ ምን ይላል? በናብል ቤት አንድም ወንድ እንዳይቀር እገላለሁ ሲል አቢግያ ምንድነው ያለችው? ኖ አይመጥንህም። አንተ እግዚአብሔርን ጦርነት ነው የምትዋጋው። አንተ ትነግሳለህ። ፈጽሞ በነገስክ ጊዜ የሆነ ነገር የወረደ ነገር አድርገህ መገኘት የለብህም። ዛሬም በኢየሱስ ክርስቶስም የወረደ ነገር እንዳናደርግ እግዚአብሔር አምላክ በመንፈሱ አሜን ያሳስበን። አሜን። ሰዎችንም እግዚአብሔር ይስጠን። አሜን። እና ለኔ አስበሽ እንደሆንኩ ይያልኩ ለጊዜው ግን ከልጆቹ ጋር ተከራክረን ያው እናልፈዋለን ማለት ነው። የሰማች ነው ግን እውነት ነው። እግዚአብሔር የተባረከ ይሁን። ስለዚህ ቁጥር 28 የእግዚአብሔርን ጦርነት ስለምትዋጋ በእውነት ለጌታ የታመነ ቤት ይሰራል። የኔን የባሪያን ኃጢአት እባክህ ይቅር በል፣ በዘመን ሁሉ ክፋት አይገኝ። ቁጥር 29 ያሳድድህ ዘንድ ነፍስን ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህን ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላል። ቁጥር 30 በጣም ኢምፖርታንት ነው። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገ ጊዜ በእስራኤል ላይ አለቃ አድርጎ ባስነሳህ ጊዜ
አንተ በከንቱ ደም እንዳላፈሰስ በገዛ እጅም እንዳልተካስክ። አማኝ በገዛ እጁ አይካስም። አሜን አሜን ትላላችሁ። እግዚአብሔር እሱ አለለት። እግዚአብሔር እሱ ይረዳዋል። አሜን ትላላችሁ። ግድ የላችሁ አማኝ በእጁ የሚካሰው ነገር የለም። መጽሐፍ ቅዱስ በክፉ የሆነውን በበጎ መልሱ ነው የሚለን ማለት ነው። አሜን ትላላችሁ። አይዟችሁ ተናገሩ። አማኝ በእጁ አይካስም። እሱ እግዚአብሔር ይዋጋለታል። እሱ እግዚአብሔር ይረዳዋል። እሱ እግዚአብሔር ይመጣል። አሜን ትላላችሁ። እሱ ኢንተርቬንት ጣልቃ ይገባል። አሜን። አይሆንም አለችው። ግን ዳዊት የተናገረውን አዳምጡ። እግዚአብሔር እንደላካት ወገኖቼ፣ እግዚአብሔር የሚልካቸውን ሰዎች እንወቅ። አሜን ትላላችሁ። ቁጥር 32 ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ ማን ነው? አቢግያ አይደለችም፣ እግዚአብሔርን የሰደዳት አለ። ወገኖቼ ከክፉ የሚታደጉን ነገሮች እግዚአብሔር ረድቶን ነው። አሜን ትላላችሁ። እግዚአብሔር ነው የሰደደሽ፣ እግዚአብሔር ነው የላከሽ ይላታል። የእስራኤል አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኝ። ስለዚህ ወደ ሕይወታችን የሚመጡ ሰዎች የመታደግ አገልግሎት ይሰጡናል። አሜን። የመታደግ አገልግሎት ይሰጡናል፣ እኛ እንዳንሞት ማለት ነው። ልክ ለሙሴ እናት እግዚአብሔር እንዳዘጋጀለት በፈርዖን ቤት፣ ልክ በሳኦል በገዳይ ቤት እግዚአብሔር የሚታደግ የሚንከባከብ ይሰጣል። አሜን አሜን። እግዚአብሔር እሱ ኤልሻዳይ ነው። ገዳይ ቤት እኮ ነው። ሳኦል ቤት ዳዊትን የሚንከባከብ፣ ፈርዖን ቤት አዋጅ ታውጆ ለሙሴ እናት። እግዚአብሔር መልካም አይደለም? እስቲ እግዚአብሔር መልካም ነው በሉ። እስቲ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እስቲ ክብር ለንጉሥ። እግዚአብሔር መልካም ስለሆነ አሜን። ከጠላት ሰፈር አሜን ሃሌሉያ። ከጠላት ሰፈር እኮ ነው ከሳኦል ቤት ዳዊትን የሚረዳ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ አስለቀቅኳት ማለት እሺ። እንደ ዮናታን አይነት ብዙ ሳኦሎች እንዳይገድሉን እግዚአብሔር ያዘጋጃል። እግዚአብሔር መልካም ነው። አሜን ትላላችሁ። እንደ ሳኦል አይነቶችን እንዳይገድሉን እንዳያጠፉን አሁንም የእስራኤል አምላክ የማይተኛ የማያንቀላፋ የኔና የእናንተ አምላክ ስሙ ለዘላለም የተባረከ ይሁን። አሁንም ይረዳናል፣ ያስመልጠናል። ክብር ለኢየሱስ ይሁን። እንዳናጠፋ ወደ ጥፋት እንዳንሄድ የሚከለክሉ እንደ አቢግያ አይነት ሰዎች ደግሞ አሉ። የእግዚአብሔር ስም ብሩክ ይሁን ለዘላለም አሜን። ሌላው ሙሴ፣ አራተኛ ነጥብ ደርሻለሁ። እግዚአብሔር የተባረከ ይሁን። በሙሴ ሕይወት ብዙ ሻለቆች ነበሩ። እነ አሮን ነበሩ፣ እነ ማርያም ነበሩ፣ ኔሚት ብዙ ሰዎች ነበሩ። ነገር ግን ወገኖች ሆይ እንደ የቶር በሕይወቱ በላይፉ ተርኒንግ ፖይንት ያመጣ የለም። የዮቶር አገልግሎት በጣም የሚገርማችሁ ነገር እንዲህ ልበላችሁ፣ ብዙ ደክማችሁ ቀኑን ሁሉ ስትሰሩ ውላችሁ ትንሽ ውጤት፣ እንደዛ ነው የሚለው መጽሐፍ ቅዱስ። እሱ ራሱ ደክሞ ህዝቡን አድክሞ ውጤቱ በጣም ትንሽ። ዮቶር እንግዲህ ሻለቆች ነበሩ፣ ብዙ አማካሪዎች ነበሩ። የወጣ ብዙ በሚሊዮን ወይ ግማሽ ብለው 2 ሚሊዮን whatever ነበረ፣ ብዙ ሰዎች ክሎዚ የሚቀርቡት። ነገር ግን ያንን እያዩ በቃ ለጧትም ማታም ጧት ይወጣል፣ በቃ ህዝቡም ይጉላላል፣ እሱም ይጉላላሉ፣ ሲሰራ ይውላል። በራውት እስኪሆን ደክሞታል። ውጤት ትንሽ አሉ ሰዎች። እግዚአብሔር የተባረከ ይሁን። አሜን ትላላችሁ ወይ? አለ አይደል? ትንሽ ሳይሆን መለኮታዊ የሆነ ዲዛይን የሆነ በቃ ሲስተም ዘርግተው እናንተም ሳትደክሙ ሌላውን ሁሉ እያሰራ አሜን፣ ሲስተሙ ራሱ እያሰራ ልክ አሁን እንደምትሰሩት ማለት ነው። ክብር ለኢየሱስ ይሁን። ከዛ ደግሞ ውጤቱ ደግሞ በጣም የሚገርም ነገር ዮቶር በሙሴ ሕይወት የሚገርም ነገር ነው። በላይፉ ማለት ነው የገባው ሕይወቱ በቃላል። እንዲህ አይነት ሰዎች አሉ በሕይወታችሁ ውስጥ ይገቡና በቃላል የሚገርም ተርኒንግ ፖይንት በላይፋችሁ በሕይወታችሁ ውስጥ የሚያመጡ። እግዚአብሔር እንደ ዮቶር አይነት ሰዎችን ይስጣችሁ። ለዚህ ነው ለሊደርሺፕ አሁን ይሄ ዴሊጌት ማድረግ የተለያየ ነገር ከዛ የተወሰደ ነው። በጣም የሚገርም ነው። በተዋረድ ሹም አለው ብቻን ኢምፖርታንት ለሆነ ነገር ሌላው ሰው ሊሰራው የማይችለውን እየሰራ አንተ ግን ቀኑን ሁሉ እዚህ ጋር መዋል የለብም። ዮቶር ምን አደረገ? መከረው ማለት ነው። ስለዚህ ሙሴ ሰማ። እንዲያውም በጣም ነው የገረመው። በጣም እንደዚህ አይነት ስራ ትሰራለህ እንዲህ አሉ። አንዳንድ በጣም የሚገርሙ ሰዎች ናቸው።
እግዚአብሔር እንደዛ አይነት ሰዎችን ይስጣችሁ። አሜን። ይስጣችሁ፣ በቤታችሁ ይስጣችሁ፣ በጓዳችሁ ይስጣችሁ። እግዚአብሔር የተማረከውን ጠጋ ብለው የሆነ ነገር የሚያደርጉ ጠጋ ብለው የሆነ ነገር የሚያደርጉ ወጣ ብለው የሚያሙ ሳይሆን በቃ ያዩትን እንዲህ ቢደረግ በጣም ጥሩ ነው። አሜን። እግዚአብሔር በኦፕንነስ በግልጽነት እግዚአብሔር ይባርካችሁ። ያዩትን ነገር እንዲህ ቢደረግ በጣም ጥሩ ነው። በአገልግሎት ዘርፋችሁ እንዲህ ቢደረግ ጥሩ ነው። አንዳንድ ሰው ለምሳሌ የሆነ ነገር ያይና ያንን ያውቀዋል እኮ ወይ ሐሳብ አይሰጥ፣ ከዛ በኋላ ወጥቶ ይሄ ልክ አይደለም ይላል። በነገራችን ላይ ሁለት አይነት ሰዎች አሉ። እዚህ ነው የሌሉት እንጂ ሌላ ቦታ ማለት ነው። ያ ምክንያቱም በሰላም ገብቼ በሰላም ወጣት አለብኝ እና አንዳንዶቹ ያልሆነ ለምን አልሆነም ይላሉ። እና እኔ ደግሞ በጣም ኦፕን ነኝ። አሁን በዩቲዩብ የሚተላለፍ የለ የሚያዩኝ ግልጽ ነው የምነግራቸው። እንደዛ አይነት ሲገጥመኝ እኔ ኦኬ ሻውሚ ነው የምለው። በጣም ነው እኔ እንዲያውም መድረክ ሁሉ እንደዛ አደርጋለሁ። አይደለም በግል ኦኬ እንዴት ነው የሚሰራ ሳየኝ። እኔ አሁን ቲዮሪ በጣም እወዳለሁ፣ ግን መሬት ላይ የሚያያይዝ ሰው በጣም እወዳለሁ። እንዴት እንደሚሆን እባክህ አሳየኝ ባይ ነኝ። እና የሆነ ነገር በታነዱ መሬት ላይ በጣም ከሌለ በጣም አንዴ ማረሳው ነገር ማለት ነው። በጣም ማረሳው ነገር እና አንድ ሰው ያው እና በቃ አንመሰክርም ምስክርነት የለም ምናምን ይላል እና ስብከት ወጥቶ አንመሰክርም ምናምን እና ሲደጋገም እኔ ወይ አይነግረን አመሰካከሩ እንዴ ምንድን ነው የምናደርገው ምናምንና ከለታት አንድ ቀን እንዴው በቃ ምናምን አንዳንድ ጊዜ ወንበሩ ባዶ ነው ይላል እንዴ። ከዛ አንዳንድ ቀን ማስተርና ጸልይ ሲለኝ ስብከት ሰብኮ ከዛ በኋላ እኔ ምን አደረኩኝ እንደዚህ ዝም ብለን እንዲህ አይነት ስብከት ከምንሰበክ እኮ ስብከት አናዝመሰክር። ከዛ በኋላ ወንድማችን በጣም የምስክርነት ልብ አለውና ይሄ ወንድማችን በሱ አማካኝነት በሱ አዝማችነት የምትወጡ ምናምን ስል ወደ 30 ሰው ሾአፕ አደረገ መጣ ማለት አብረው ለምስክርነት ሊወጡ በቃ ለወንድማችን ሰጠው። እንደዚህ የሚባል ነገር እኮ መስጠት ነው ያለባችሁ። እየሰማችሁ ነው። ከዛ በኋላ አላወራም ጨረስኩ ማለት አንዳንድ ጊዜ ወገኖች ያያችሁትን ነገር to be honest without title ራሱ እንዲህ ቢደረግ ወንደናችሁ ታላችሁ without title እንዲህ ቢደረግ ካላችሁ በሌላ መልኩ እግዚአብሔርን ስራ እየሰራች ነው። የሚቀጥለው ወደ ታይትል ስትፈልጉ እናንተ ናችሁ የምትወጡት። አንድ ምስጢር ነግራችኋለሁ። ዳዊት without title ነበር የሚሰራው። እየሰማችሁ ነው። ሲሾም የሆነ ነገር ታመጣለህ አሉት እንዴ የሆነ ነገር የሚፈጠር ነገር አላሉትም። ያሉት ምን እንደሆነ ታውቃላችሁ? በሳኦል ዘመን ሳኦል እንዲያው ለሲምቦል ተቀምጦ ነበር እንጂ ምታስገባን ሁሉ ነገር የምትሰራ አንተ ነህና የሆነ አዲስ ነገር አንጠብቅም። እኔ ቸርች ወደ ፓስተርነት ስመጣ በጣም የሚገርማቸው ነገር ያልኩትን ቪዲዮ ተቀርጿልና ጌታ ነው ያበራልኝ ይላል። አንዳንድ ጊዜ የምናገረውን ጌታ ነው የሚያበራልኝ። አሜን ትላላችሁ። ሌላ ራሴ ነው የምናገረው እና ሰው ኤክስፔክት ያደርጋልና ፓስተር ሲሆን የሆነ ነገርና አትሞስፌሩን አየዋለሁ። በቃ ሁለት ፓስተር ነው የምንሾመው በአንድ ወቅት ላይ በአንድ at same time በቃ የሆነ ጀት ሆነን ከተማውን ሁሉ የሆነ ፋየር የምናደርገው ምናምን እንደሚሆን ምናምን የሆነ ዝም ብሎ ጭምጭምታ ተገባቸዋል ሮመርስ ባለው በእንግሊዝኛ ጭምጭምታ ምናምን ኋላ እኔ እየተጨናነቅኩ መጣሁ። ገና እኮ ሳይጸልይ ነው መጨናነቅ ጀመረኛ። ምንድነው ማድረገው አልኩ። ይራስ ኤክስፔክቴሽን ማለት ነው። እኔ ሲገላግለኝ መድረክ ላይ ወገኖች ሆይ አልኩ እናንተ ወንድም እግዚአብሔር ይባርከኝና አሜን። ምንድነው ያልኩት? እኔ አሁን ቀደም እስካሁን ከማደርገው ዜሮ ነገር ማመጣው ነገር የለም አልኳቸው። የመጀመሪያ ቀን እኮ ነው እንደዛ ያልኳቸው። አንተ ሌላው እኮ ይሄን አደርጋለሁ ይላል እንደ ተመራጭ እየሰማህ ነው። እንደ ቀበሌ ማለት እንደ ይሄ ገቨርነር ተመራጭ አለ አይደለ? ለፕሬዝዳንት ይሄን አደርጋለሁ ታክስ ፍሪ አደርጋለሁ ምናምን አለ አይደለ? የሆነ ፕሮሞሽን። እኔ ያልኳቸው ወገኖች ሆይ ድሮ አሁን ሁሉ ያስታውሳሉ። ጥሩ ነው ማስታወሳቸው። ከዚህ ውጭ ማደርገው ነገር ሌላ የለም። መጨናነቅ አልፈልግም ብዬ ተገላገልኩ። ከዛ በኋላ እነሱም ሴት አደረጉ መሰል አይ ምንም የሚያደርገው ነገር የለም እያሉ በሰላም እግዚአብሔር ደስ ብሎን አብረን እንኖራለን ማለት ነው። በጣም ደስ ብሎን ማለት ነው። እንደውም ፓስተር ከብለ መልኬዋ እያሉ በጣም ደስ ብሎን እንኖራለን ማለት አሜን ትላላችሁ። የሆነ ነገር ፈጥራለሁ አለለም እንዴ
እግዚአብሔር መጥቶ በህይወታችን ከሚሰራ ውጭ ምንም የሚሰራ ነገር የለምና አሜን ትላላችሁ። ስለዚህ ያልኳችሁ ያለ የሆነ ነገር ስታዩ አሜን ጌታ ይባርካችሁ። በአገልግሎት ዘርፍ የሆነ ነገር ስታዩ ይሄ ቢደረግ በጣም ጥሩ ነው። በነገራችን ላይ አሁን ለምለው ሐሳብም እናንተ ልትሆኑ ትችላላችሁ ማለት ነው። አሜን ትላላችሁ። የሚቀጥለውና ወደ መጨረሻው ሙሴ ይሄንን ካደረገ የመጨረሻውን ሐሳብ ብዬ እጨርሳለሁ። አምስተኛው ማለት ነው። አምስተኛው ይሄ አንዳንድ ጊዜ ይሄ እንዲህ እንለዋለን። አምስተኛው አሉ ሰዎች ባናቃቸው ለአንዴ ብቻ እግዚአብሔር ወደ ህይወታችን የሚያመጣቸው ለአንዴ ብቻ። አንዳንድ ጊዜ እንደነዚህ አይነት ሰዎች ምን እንላቸዋለን መሰላችሁ? መልአክ ነው መሰል ይላል። ኖ ሰውም ሊሆን ይችላል እያልኳችሁ ነው። አሉ ሰዎች እግዚአብሔር ዋን ታይም ያመጣቸውና አንዳንድ ጊዜ ላታዩዋቸው ትችላላችሁ። ፎርኤቨር ላታዩዋቸው ትችላላችሁ። ለምሳሌ ኢትዮጵያዊ ጃንደረባና ፊልጶስ አይገርማችሁም? ይሄ መለኮታዊ የሆነ ወደ ህይወቱ ፊልጶስና ያን ኢትዮጵያዊ ጃንደረባ ስታስቡ ለሪጅኑ ወንጌል ራሱ የመግባቱን ሁሉ አብራቸው አስቡ። ነገር ግን ለራሱ ለኢትዮጵያዊ ጃንደረባ ራሱ የሚገርም ነገር አያውቀውም። ፊልጶስም እግዚአብሔር ልኮት ነው። ይህንን ሰውም ደግሞ አምልኮ ሲመለስ የኢሳይያስን መጽሐፍ እያነበበ ሲሄድ እንዲህ አይነት መለኮታዊ የሆነ አንዳንድ ጊዜ መንገድ ላይ ያስጀመራችሁ ሰዎች የለም? አንዴ ላታዋቸው የምትችሉ መንገድ ላይ የሆነ ነገር የሰጣችሁ ነገር የለም? ስለዚህ ፊልጶስ ወደ ጋዛ ሄደ ይለናል መጽሐፍ ቅዱስ በጣም ግልጽ አድርጎ ነው የሚነግረን። ይሁንና ሐሳብ የእግዚአብሔርን ሐሳብ ወደ ኢትዮጵያው ጃንደረባ አስቀመጠ፣ አጠመቀው። ከዛ በኋላ በመንፈስ ተነጥቆ ሲሄድ መጽሐፍ ቅዱስ ምን ይላል? ከዛ በኋላ አልተያዩም ይላል። ያ ኢትዮጵያዊ ጃንደረባ ደስ ያለው ወደ ሪጅኑ ወደ ሀገሩ ተመለሰ ማለት ነው። ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ይሄንን ያዘጋጅላችሁ። ይሄንን እንዲዘር በማድረግ ተባረኩ። አሉ ሰዎች በህይወታችሁ የሆነ ነገር ያስጀመራችሁ። አንዴ ታሪክ ልመስክርላችሁ። እኔ ላይፍ ህይወቴ ማለት እኔ አሁን እዚህ የምታዩኝ አለ አይደለ ወደ ካናዳ መምጣቱን ተውትና ወደ ጌታ መምጣቱን እንዴት አድርጌ እንደምነግራችሁ ነው ያላቀ። ይኸው በህይወቴ በላይፌ አሁን የሆንኩትን እንድሆን ወደ ዘመናዊ ትምህርት ቤት እንድገባ በላይፌ በህይወቴ ላይ በአንድ ብር ልረሳው አልችልም። አሁን ሰውየው ስለሞተ ነው እንጂ አንድ ዲያቆን ላይፌን ቀየረው ማለት ላይፌን ቀየረው። በቃ አንድ ብር ነው። የድሮ በእኛ ጊዜ በእናንተ ጊዜ አይደለም፣ የእናንተ ጊዜ አንድ ብር አሁን እየሰማችሁ ነው። በእኛ ጊዜ አንድ ብር ያው ኤኒዌይስ የፎቶ ነው የሰጠ የፎቶ ፒክቸር እንድነሳበት ማለት አንድ ብር ላይፌን ህይወቴን ቀይሮታል ማለት ኑሮዬን ውሎዬን በሙሉ የቀየረው አንድ ብር የአንድ ብር ፎቶ ፒክቸር ነው ማለት። ሊገርም ነገር የቄስ ትምህርት ቤት ነው መማር የነበረው። ፋዘሬ ገበሬ ነው፣ የተማረ አይደለም። አንድ ፕሪንሲፕል አለው በጣም የሚገርም ነው። ጂኒየስ ነው በቃ ባስተሳሰብ ማለት ነው። ምንድነው የሚለው? ልጆች በሙሉ ኢኳል ነው ትሪት መደረግ ያለባቸው ብሎ ያምናል ማለት። ስለዚህ የኔ ትልቅ እኔ ሶስተኛ ነኝ ዘመናዊ ትምህርት ቤት ያስገባዋል። በጣም ጂኒየስ ነው። በሀፓ ጊዜ ነው የሞተው የሆነ እንትን ላይ የሰላማዊ ሰልፍ እና እድገት በህብረት ዘምቶ ማለት ነው ትልቁ። ቀጥሎ ሁለተኛውን የሱን ትንሽ ያስገባል። ፕሪንሲፕሉ እንደዛ ነው። በሁሉንም ቻንስ ይሰጣል። ቻንሱን የተጠቀመ ይሄዳል፣ ያልተጠቀመ ደግሞ ወደ ግብርናው ይመለሳል ማለት ነው። ስለዚህ ሁለተኛው ገባ። ከዛ በኋላ እንትን አይደለም በትምህርት እንትን አይደለም ኦኬ አይደለም ወደ ግብርና ተመለስ ይለዋል። እኔ ላይ ሲደርስ ተመልከቱ፣ እኔ ላይ ሲደርስ ያን እድል አልገጠመኝም። ፎር ዩር ሰርፕራይዝ ጎረቤት የኔን እድል ወሰነ ሳይሆን ፋሚሊ የኔን እድል ከእናት ከአባቴ ውጭ የኔን ፊውቸር ተወሰነ ማለት ነው። እና አያቴ ምን አለች? በቃ ይሄ ብዙ ቄስ ብዙ ዲያቆን ፋሚሊዎቻችን የለምና እሱ ስንሞት ይፈታናልና ወደዛ ሄደት አትልም አያቴ ማለት ነው። ታስሪ ልፈታ ማለት ነው። እግዚአብሔር ያሳያችሁ። እሷ ራሷ ወሰነች ማለት ነው። እንደዛ ሁሉ እንደዛ መንገድ እየሄደ እሱ ነው ወደ የቄስ ማብዛት አለብንና ፍታት ምናምን እየተቸጋገርን ነውና ስንሞት ይፈታናል ብላ ወደ ቄስ እንዴ አባቴ የለበትም አባቴ እጅ የለበትም ፋሚሊ የለም በቃ ሰው ሁሉ በቃ ይሄድ እና ቄስ ትምህርት ቤት ገባው። ገብቼ ፋዘሬ በጣም ደስተኛ ነው፣ ፋሚሊ በጣም ደስተኛ ነው። ዳዊት ሲደግም ያው ያቃል ምናምን ወደዛ በደረጃ ባልደረሰ ዳዊት ሲደግም ፋዘሬ አንድ በግ ሰጠ ለመምሩ ማለት እኮ ዲቁና ሄጃ መጣው ምናምን ሉክ። ከዛ በኋላ
በጣም የሚገርም ነው። ይሄንን ሰውዬ ላመጣላችሁ ፈልጌ ነው። እና አዳሪ ትምህርት ቤት ምናምን በእኛ አካባቢ ሁለት ቦታ ላይ አዳሪ ትምህርት ቤት ይከፈታል ማለት ነው። ይሄ አዳሪ ትምህርት ቤት ማለት የጀርመን እንትን ነው። የሂትለር የጦርነቱ ምናምን ብሬድፎርድ ዘወልደና ስኬኔችን ምናምን የሚባል ድርጅት ነው ማለት ነው። እና የመጣው ምንድነው ሐሳቡ የመጣው ወደኛ ፕሮቪንስ ሲመጣ ሌላ ቦታም አለው። እናት አባት የሌላቸው ድሃ ልጆችን እንግዲህ በእኛ ጊዜ በጣም የሚገርም ነገር ነው። በጣም ፎር ዩ ሰርፕራይዝ ለማስተማር ነው የመጣው። የጀርመን ኢሜጃቸውን ለመቀየር ነው የመጣው። እኛ አካባቢ ሲመጣ ያኔ እንደውም ወደ አስመራ ጦርነት ምናምን ነበረ ምናምን ምንም እናት አባት ያለው ለእርዳታ የሚሆን ልጅ የለም። እና አሁን ማወራው ሪሊ የሆነ ታሪክ ነው። መምህር በላይ የሚባሉ ነበሩ አቡነ እንድሪያስ እና ሮጀር ካውል የሚባል በዛ እንትኑ ቦርድ ዳይሬክተሮቹ እነሱ ናቸው። ይሄንን የሚያቀባነቀሩ ወደኛ አካባቢ ሲመጡ ምንም ልጅ ሲያጡ ከዛ በኋላ ምን አሰቡ? ለምን የኦርቶዶክስ የቆሎ ተማሪዎችን ፈተና ፈትነን ለምን አናስገባቸው ማለት ጥሩ ሐሳብ ነው። እና ግር ብለን ቅዳሜ ቀን ነው ስንመጣ ተማሪ ተደርድሮ በቃ እንፈተናለን ምናምን ማለት ነው። አሁን ፓስተር ተኬ ነው የሚያውቀው ማለት ነው። የሰንበት አንቀጸ ብርሃንና ምናምን ሰው ይፈትነኛል ላይ ከማርያም ይባላልና ከአዲስ አበባ ነው የመጡ ፈተና ይፈትናሉ። ሲፈትኑ የሰንበቱን ወደ ዛኛው አዘዋወርኩና አልኩት አይ አንቺ ወድቀሻል ምናምን። ቁንጮ ደግሞ ነበረኝ፣ ወፈሬም ነበረኝ፣ ጸጉርም ነበረኝ። እየሰማችሁ ነው። እና ቁንጮ ምልክት ነበረኝ። እና ሰውየው በጣም ጂኒየስ ነው። ከዛ ተመልሼ ወደ መምህራችን ሲሄድ እንዲህ አይነት ታሪክ እንደነበረ መምህሩ ሰሙ። ከዛ በጣም ተናደዱ መምህሩ። በቃ ሃይማኖታችሁ እንድትከዱ እንዴት ትሄዳላችሁ ምናምን ብለው ገስዋት። አንዳንድ ጊዜ እኮ የእግዚአብሔር መለኮታዊ አሰራር ለምን እንደማወራችሁ አላቅም። እናንተ ዳላሶች ፋሚሊ ስለሆናችሁ ነው መሰል። ይሄ ፕራይቬት እኮ ነገር ነው። ለምን እንደማወራችሁ አላቅም። እና እዛ ማታ እንማራለን። አሁን ፓስተር ተኬ ነው የሚያውቀው ማለት ነው። እና ማታ የሆነ ህንጻ ተደግፌ ሲሄድ ምን ቢነክሰኝ ጥሩ ነው ጊንጥ ይነድፈኛል። ጊንጥ ሲነድፈኝ ግን ሰውየው አያውቁም። መምህሩ ምን አሉ? ጊንጥ እግዚአብሔር መቼም አይጣልባችሁ። በዛኛው ዘመንም ጊንጥ ሲመታቸው ሞት ሁሉ ይፈልጋሉ። ከዛ መምህሩን ሄድኩና ጊንጥ እንደዚህ ያደረ ነድፎኛል ምናምን ስላቸው ምን ቢሉ ይጥሩ ይመስላችሁ? አንተ እኮ የሆነ ሲዲ ድመት የሚበላው አካባቢ ባትሄድ ኑሮ መድኃኒት ሰጠ ነበር አሉ። በዛች እድሜ እንዴት ልቤ በጣም እንትናለና ሄድኩ። ማዘርን ነገርኳት። እዚህ ትምህርት ቤት አልማርም አልኩ። እና የት ነው የምትማረው ምናምን? ካክስቴ መሄድ አለብኝ አልኩ። ወደ ሌላ ደብር ሄድኩ። ሉክ አሁን አክስቴ ለመሄድ በዛው በከተማ አድርጌ ነው ክሮስ ማድርገውና ሲሄድ ከለታት አንድ ቀን ስንቅ ይዤ ምናምን ሲሄድ ይሄ ሰውዬ በባይክ ወደዚህ ይመጣል ማለት ሲያልፍ አንዲት ሴት ልጄን አስገባልኝ ትምህርት ቤቱ እያለች ትጠይቀዋለች ማለት ነው። እና እሱ አወቀኝ። ቁንጮ አለ። ስሜን አያውቀው ኤኒዌይስ ቁንጮ ናና አለኝ። ሄድኩኝ። ይኸው እሱ እንኳን ብዙ ነገር ያውቃል የኦርቶዶክስ ያንቺ ልጅ ግን አያውቅም ምናምን። አይገርምም? የጣለኝ ሰውዬ ሂድና ፎቶ ተነስተ አምጣሁን አለኝ። ሲሄድ ፎቶ አንድ ብር ማን ይስጠኝ? አንድ ዲያቆን ነገርኩት። ምንም ችግር የለም ብሎ ፎቶ ተነሳው። ሉክ ለፍትሃት የተዘጋጀው ሰውዬ እንደምንም ብዬ አምልጬ እዚህ ውስጥ ክትታልኩ ማለት ነው። ክብር ለኢየሱስ ይሁን። እና ልላችሁ የፈለኩት ይሄን ሰው መርሳት አልችልም። ፎቶ ተነስቼ ወዲያውኑ ባልሰጠው ምንም ነገር የሚሆን ነገር የለም። ለደህንነቴ ለህይወቴ አሁን ይሄን ሰው ሳስብ በህይወቴ ትልቅ ወገኖች ሆይ ብዙ ሰዎች አላችሁ እርግጠኛ ነኝ። በፕሮሰስ ሳይሆን ለሆነ ተርኒንግ ፖይንታችሁ ለላይፋችሁ አሁን ያቺ አንድ ብር ለኔ ለህይወቴ የመቀየሪያ ማለት ነው። ከዛ ከኦርቶዶክስ ወደ ዘመናዊ ግን በነገራችን ላይ ከኦርቶዶክስ ሃይማኖት አልወጣሁም ነበር ማለት ነው። ይገባችኋል? ግን ወደ ዘመናዊ እና እግዚአብሔር በህይወታችን የሚያስገባቸው ብዙ ሰዎች አሉ። አንዳንዴ ላናቃቸው እንችላለን። እግዚአብሔር የተባረከ ይሁን። አላችሁ ሰዎች እንዲህ የረዷችሁ ሰዎች አሏችሁ። ቀጣይም በዘመናችሁ እግዚአብሔር እንዲህ የሚረዱ ሰዎችን ያዘጋጅላችሁ።